በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ምንም ላጠይቆተ አካል ሦስት ብንል በባሕርይ በሕልውና አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የአቡነ ሀብተ ማርያምን ገድልን ማንበብ እንጀምራለን። ልመናው ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ዕለት አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንዱ ወገን አንዱ በአንዱ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጸናባቸው። አብሮ የታመመው ሰውዬ እረዱን በውሃ ጥም ስሞት አታይምን? ነፍሴ ከሥጋዬ ሳትለይ ጠጣ ዘንድ ለምን ውሃ አትሰጠኝም አለው። ተላላኪው ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያ ጊዜ አቡነ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይል ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ አይደለ? የጤነኞች ወዳጅ ነህ። ኃጥአን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጸዋትወ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስከሚገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና። ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆነ በጽኑ ውሃ ጥም ሳለሁ ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይና በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላምታ ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ? አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውና ደሙን ተቀበል አለው። ከዚህ በኋላ ቅዱስ ሚካኤል እንዳዘዘው ጌታችን የኢየሱስ ክርስቶስ ሥጋውና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ ፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አረጉ። በሀብተ ማርያም በተኛበትም ቤት መዓዛ ልብስን የሚማርክ ሽቱን ተመላ። የመዓዛውን ብዛት የመዋቲ አንደበት ሊናገረው የማይችል ሽቱን ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ሥጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሣ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የ4ቱን ኪሩቤል የ7ቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የቅዱስ እስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስ መጥምቅንም በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትንም ሕዝበ ቤተ ክርስቲያን እየሰሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳችሁም ለሥጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትንና የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስን በዓል በወርቡ በ5 ቀን አምላክን የወለደች የድንግል ማርያምን 33ቱን በዓላት ያከብሩ ዘንድ አዘዘ።
እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለገሌ ቆብህን ስጠው፣ ለገሌ ልብስህን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረው። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔር ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበር። ቢኖርህ ስጥ፣ ባይኖርህ እዘን፣ እንደ ሰጠ ይቆጠርልሃልና ዝም ማለት የማይገባ ስለሆነ ተነስተ ያለህን ያህል ለአንዱም ስጥ ይለው ነበር። ዳግመኛም ብራብ አላበላችሁኝም ያለውን በወንጌልም ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበረ። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ሆኖ ልብሱን እንዳዘዘ ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቡናችሁን አታውሩ እወቁ ያለውን አልሰማችሁምን? ያለ መጠጥ መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፍቃዳቸው ከእህል ውሃ የሚያጾማቸው ጊዜም ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፈቃቀሩ ብሏልና። እየታገሳችሁ ለሰውም እያዘናችሁ እየራራችሁ ለበጎ ነገር አብልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና ለበጎ ሥራ ቸል ሳትሉ መምህሮቻችሁን እርዱ። ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምዕመናንን ሥራ በመሥራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትን ከመስጠት በቀር ፍቅር ምንድን ነው እንዳለ እናንተም ወንድሞች በነፍስ ትድኑ ዘንድ እግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር ግን በኋላ እንነግራችኋለን እንዳል አሁንም በዚህ ዓለም እንደኖረች ገለጥን እንነግራችኋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባት አባ ሀብተ ማርያም እንደወለደች ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እንነግራችኋለን። ባሏ ከሞተ በኋላ ራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦም አዳሪዎችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። ከእግዚአብሔር ፊት የሚያደርስ በጾም በጸሎት በስግደት ሰውነቷን በምታደክም ገንዘብ በጎ ድልን መጋደልን ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቴና ሆይ ስለ አንቺም እንዳንቺም ላሉ ምዕመናን ወደዚህ ዓለም መጣሁ። ሰው ሆኜም ከተወለድኩ በኋላ በየጥቂቱ አደግኩ። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳሁ በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረግኩ። እኔንም ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ ሰማያትን፣ ርስት ከተሞችን፣ 7 አክሊሎችን እነሆ አዘጋጀውልሽ የሚለውን ቃል ሰማች። ይህን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። እዚያችም ቀን ጀምሮ ከሰማይ ቃልን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ከጎረቤቷ ላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልተቤት አይታ ያለዚህማ የምበለው ሌላ ገንዘብ የለኝም ምን ላድርግ በማለት ቃሏን ከፍ አድርጋ
በኃይለ ቃል አሰምታ ጮኸች። የምበላው ጎመን የዛሬ አልቋልና ከእንግዲህስ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ አገር ሄዳለሁ አለች። ያች ባልቴት እንዲህ እያለች ስታለቅስ ዮስቴና ጌታ የምትበይው ጎመን እንደ ቀድሞው የለመለመ ሆኖ ይበቅልልሻል፣ ዘወትር ከእርሱ ትበያለሽና አይዞሽ አትዘኝ በያት ሲል ከሰማይ ቃልን ሰማች። ያን ጊዜ ዮስቴና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብላት። ያች ባልቴት ቅድስት ዮስቴናን እንዲህ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቴናም አሁን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት ከዚያ አነጋገር ጋር ያለ ብስራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ምንም ታምር አይታ አደነቀች። በኋላም ያች ሴት እመቤቴ ዮስቴና ሆይ ከእግዚአብሔር ሥልጣንን አግኝተሻልና አንቺ ጸሎት ከክፉ ነገር ሁሉ እንድድን አስቢኝ አለቻት። የቸርነቷን ነገር ሁሉ ግን በማከታተል አብዝተን በተናገርን ነበር። የጻድቁ የአቡነ ሀብተ ማርያም ሥራ ከደጊቱ ከቅድስት ዮስቴና ሥራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው እንጂ። ቅድስት ዮስቴናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር አንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት ሰባቱን አክሊላት ሸለማት። ሰማያውያን አህጉራተ ገነትን አወረሳት። ንድ ክብርት በምትሆን በቅድስት ዮስቴና ጸሎት እግዚአብሔር ለዘላለሙ ምሕረትን ይስጠን፣ አሜን። አቡነ ሀብተ ማርያም ወገቡን መውጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በጾም ቆሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ሥርዓት ጸንቶ ሳለ ከዕለታት በአንድ ቀን ሥጋውን ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ሥጋውን ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራ ተመለሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብሲ ፈሪሃ ለማርያም ጻድቅ ውእቱ ያልከውን ወድጄ አመሰገንኩ። የእናቴን የማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ። የደጋጎች ልጆች ይከበራሉ ተብሎ እንደተጻፈ የእርሷ ክብር የእኔ ክብር አይደለምን? አለው። ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንደሚወድ እናስተውል። የድንግልናዋን ንጽሕና የሚንቁትና የሚያቃልሉትን እንደምን ፈጽሞ አይነቅፋቸውም? የመጻሕፍትን ቃል ቸል የሚሉትንስ መንግሥተ ሰማያት ከመግባት እንደምን አያርቃቸውም? በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌለውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው? አሁንም ዮሴፍ ብሲያ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍ ብታገኝ እንዳይኖር እርሱን ፍቀህ ፈሪሃ ለማርያም የሚለውን ጻፍ ብሎ ካዘዘ በኋላ ጌታ ሰላምታ ሰጥቶት
በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ አረገ። አባ ሀብተ ማርያምም ከፈጣሪ ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መብረቁን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። በሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትም አድነኝ ብሎ ጸለየ። ይህን ያለ ከሰው ዘንድ ጥፉ ውዳሴ ከንቱ ፈርቶ ነው። ከዕለታትም በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ሥጋውን ደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስቀደመ ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ካፉ ወጥቶ ምድር ላይ ቢወርቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ አንድነት ጎረሰው፣ ተቀበለው። እንጊዜ ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሠራህ አለው። አንዱ ሥጋውን ደሙን ከተቀበልክ በኋላ ጩኸ ወንጌልን ታነብ ዘንድ ማን አዘዘህ? ሁለተኛ ለቄስ ሳትነግር የወደቀውን ምራቅ ከአፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለ? አሁንም ስለበደልክ ራስን ለካህን አስመርምር፣ እልፍ ስግደት ስገድ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍናዬ ፈጣሪን አሳዘንኩት ብሎ ጽኑ ለቅሶውን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሠራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ እልፍ ስገድ ብሎኝ እልፍ ስግደት አዞኝ ነበር፣ ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህም ብሎ በሐዘን ራሱን አዘንብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘ በላይ ሌላ አትጨምር አለው። ቄሱ ያዘዘ ይበቃሃልና እኔ ያዘዝኩህን ስግደት ተወው፣ ይቅር ብዬሃለሁ፣ ዳግመኛም እንዲህ አታድርግ አለው። አባ ሀብተ ማርያምን መንግሥት ይክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ዛች ቀን በኋላ ሥጋውን ደሙን ተቀብሎ እየፈራ እየራደ ተንቀጥቅጦ በተዓቅቦ ይኖር ነበር። አባታችን የአቡነ ሀብተ ማርያም ልመናው ክብሩ የአቡነ ሀብተ ማርያም ልጆች ከምንባል ሁሉ ለዘላለም ከእኛ ጋር ይኑር፣ ዛሬም ዘወትርም ለዘላለሙም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚህች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኪ አገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ ያደረገ፣ መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኵራቦችንና አዳራሾችን እሠራለሁ፣ ደግሞም ጠባራቢ ነኝ፣ ወንበሮችን ወንበሮችንም ሌሎች ዕቃዎችንም እሠራለሁ፣ ደግሞም ጥበበኛ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው፣ ለንጉሥ ጠቃሚ የሆነ ባሪያ አገኘሁ አለ። በዚያን ጊዜ ለቶማስ ገንዘቡን ሰጥቶ ቤተ መንግሥት እንዲሠራ አዞ መኮንኑ ወደ ንጉሡ ሄደ። እርሱ ቶማስም የመኮንኑ ሚስት እግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋርም ብዙዎች አመኑ። የንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት።
መኮንኑም ከንጉሡ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ እሠራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸሁም፤ ምኵራቦችና አዳራሾች የሠራኋቸው ለሰማያውያን ንጉሥ ማደሪያ የሆኑ እነዚህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኃጢአትን እሾህ አሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው፤ የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገረፈ ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህንን ሁሉ አደረጉበት። እሱም ከእግዚአብሔር በተሰጠው ትዕግሥት ይህን ሥቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ፣ ከላዩ የገፈፉትን ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ ጌታችን በኢየሱስ ክርስቶስ ስም ተነሺ አላት። ወዲያው ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉክዮስም አይቶ ደነገጠ። ለሐዋርያው ሰገደለት፣ ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። እንዲሁም የአገሩ ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾሞላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከእርሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያውኑ ይድናል። ከዚህ በኋላ ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ? አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም ዕዳ አለብኝ። ከእነርሱ አንዱ እንኳ ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህንን ወስደ በልጆች መቃብር ላይ አኑር አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆች ሌሎችም 8 ወንዶች በዚያ አስቀድመው ተቀብረው የነበሩ በአንድነት ተነሱ። ይህችም ተአምር በአገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በደንጊያ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርም በለን እያሉ ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትን ማስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት በጌታችን ስም በሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ፣ ይዘውም ማሰሩት። የንጉሡ ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች ቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎቹም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት በጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅም ቆሞ ይመለከተው ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮቹ እጅ ሊያስጥሉት ወጡ፣ ግን ሞቶ አገኙት። አንስተው ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሡ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ።
ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋም መጡ። መቃብሩንም በከፈቱ ጊዜ አላገኙትም፤ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሡም የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስ ለብዙዎች የተገለጸላቸው እርሱ ሕያው እንደሆነ ጌታችንም በመንግሥቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲያጸኑ አዘዛቸው። የሐዋርያው ቶማስ በረከቱ ከእኛ ጋር ይኑር ለዘላለሙም አሜን። ዳግመኛም ከታምራቶቹ አንዱ እናነባለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ እንዴኬ ሄደ። ግንቦት 26ም ሲሆን በሐዋርያው ቅዱስ ቶማስ በዓል ብዙ ሕዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባሕር ዳር ተሰብስበው አያቸው። በዚያን ጊዜም የባሕሩን ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎች ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባን ለመቀበል ቀደሱ። የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ሥጋ በላዩ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ለረጅም ሰዓት ጸሎት አደረጉ። ከዚህ በኋላ የቅዱስ ቶማስ መሃል እጁ ተገለጠችና ያው ሰው ከቅዱሱ ቁርባን ተቀበለ። ሕዝቡም ሁሉ ከተቀበሉት ከዚህም በኋላ ከቤተ ክርስቲያን ወጥተው ሄዱ። ወደየቤታቸውም በሰላም ገቡ። ክብር ይግባውና እግዚአብሔር ባሕሩን በዚያ አውሎ ነፋስ እንደ ቀድሞ መለሰ። በየዓመቱም እንዲህ ይሆናል እስከ ዛሬ ድረስ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያ ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። በዚህች ዕለት የአልፋዎስና የዘካርያስ የሉክዮስ የቅድስት አርጾንያም መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።